ዛሬ ደግሞ ይዤላችሁ የቀረብኳቸው በርካታ ደንበኞቼ በግርባታ ላይ መግባት ፈልገው በጎች እንዴት ነው የምታደልባቸው የበጎች ክትትል ምን ይመስላል ብለው ይጠይቁኛሉ። እኔ የመጀመሪያ ስራዬን የምሰራው ጠዋት እንደገባው የበጎቼን ዳሰሳ ነው የምሰራው። በጎቼ ምግባቸውን በልተዋል ወይ፣ የሰውነት ቁርጠት ያለው የቀፈፈው አለ ወይ፣ ምግብ ፍላጎቱ ይወረዳል፣ ተቅማጥ ያዘዋል፣ በትክክል ክብደት መጨመራቸውን ደግሞ ባላቸው ያውን እየነካካዋቸው ነው፣ ንቁ ናቸው ወይ፣ ላታቸውን ከፍቻ ያለው ተቅማጥ አለባቸው ወይ። ብዙ ጊዜ እንደነገርኳችሁ ተቅማጥ ወለድ በሽታዎች በምን ይመጣሉ? በምግብ ብክለት። ብዙ ጊዜ ደግሞ ምግብ ብክለት ብቻ ሳይሆን ምግብን በአንድ ጊዜ በመቀየር ተቅማጥ ወለድ በሽታዎች ይመጣሉ። በውሃ ብክለት ይመጣል። ምግብ ለምሳሌ ሲበሉ የነበሩት ስታርተር ከሆነ ስታርተርን ትቼ ፊኒሸር የምሰጣቸው ከሆነ በአንድ ጊዜ ወደ ማጠናቀቂያ ስለደረሱ የማጠናቀቂያ ምግቦችን ሰውነታችሁ ስለማያውቃቸው ቶሎ ብሎ ቁርጠት፣ ተቅማጥ፣ ዲፕሬሽን ውስጥ የምግብ ፍላጎት መውረድ፣ ሰውነታችሁ መክሳትን ያመጣል። ስለዚህ የመጀመሪያ ስራ ምንድን ነው? እነዚህ በጎች በትክክል እየበሉ ላይ ነው ወይ? በደንብ አያቸዋለሁ። የጤና ክትትል አደርጋለሁ። ውሃቸውን ጨርሰዋል ወይ? ሰውነታቸው ኪሎ አምጥተዋል ወይ? ጸጉራቸውን እየሸለቱ ነው ወይ? የውስጥ ጥገኛና የውጭ ጥገኛ መድኃኒት ፕሮፐርሊ በአግባቡ ተሰጥቷቸዋል? ይሄን ማየት አለብን። አሁን ይሄንን በግ እስኪዩት። እዚህ ጋር ያሉት ደግሞ አንድ ላይ ተሰባስበው እየበሉ ነው። ስለዚህ ብዙ ደንበኞች የጠየቁኝ ጥያቄ ምንድን ነው? በአንድ ወር ከ30 ቀን እስከ 45 ቀን ውስጥ አንድ በጎችን ማርባት እንችላለን ነው ብለው የጠየቁኝ ደንበኞች አሉ። እስኪ እሱ እንየው። በሳምንት የሚጠበቁ ክብደቶች አሉ። ብዙ ጊዜ እንደዚህ አይነት በሳምንት ክብደቶች ምን ይወስናሉ? የምንገዛቸው በጎች እድሜያቸው፣ ጤናቸው፣ ያመጋገባቸው ሁኔታ፣ ዝርያቸው ይወስነዋል። ስለዚህ አንድ በግ በሳምንት ጊዜ ውስጥ ክብደት እንዲያመጣ ካሰብን የምንመግበው መኖ በጣም ወሳኝ ነው። ስለዚህ በሳምንት ውስጥ ጥሩ አመጋገብ ከመገብነው በአብዛኛው ጊዜ እስከ 1.5 ኪሎ ግራም በሳምንት ጥሩ ሊያመጣ ይችላል። በጣም ደግሞ የተሻለ እጅግ በጣም የተሻለ ጥራት ያለው ስራ ከሰራን በትላልቅ እርባታዎች ላይ እንደምንሰራው ከ1.5 እስከ 2.5 አንዳንዴም እስከ 3 ኪሎ ግራም ድረስ ለውጥ ያመጣሉ በጎች። ያ ምንድነው? በአመጋገባቸው ነው። አመጋገብ ማለት ምንድነው? ጠዋት ቁርስ ይበላል፣ ምሳ ይበላል፣ እራት ይበላል፣ ሌሊት ይበላል። ዋናው ዓላማ ምንድነው? ክብደትን እንዲያመጡ የሚደረጉ የአመጋገብ ሂደቶችን ነው የምንከተለው። በሁለተኛ በ45 ቀን ውስጥ ደግሞ የሚጠበቁ ክብደቶች አሉ። ለምሳሌ በብዙ ጊዜ ስናበላቸው ቅድም እንዳልኳቸው ቁርስ፣ ምሳ፣ እራት ካበላናቸው ሁሉም በጎች በአቬሬጅ እኩል ክብደት ማምጣት ባይችሉም ከ8 ኪሎ ግራም እስከ 15 ኪሎ ግራም ደግሞ ጨምረው የሚገኙ በጎች አሉ። እነዚህ ክብደቶች ለምን ሊመጡ ቻሉ? የምናደርግላቸው የቫይታሚን አሰጣጥ፣ በሰውነታችሁ ውስጥ የሚደረጉ የትላትል ማስወገጃ መድኃኒቶች፣ አንጀት ላይ፣ ጉበት ላይ፣ ሳምባ ላይ፣ ኩላሊት ላይ ያሉት እነዚህ ትላትሎቹን በገደልላችሁ ቁጥር የምንሰጣቸው ምግብ ስለማይሻማቸው እንስሶቹ በቀጥታ ወዴት ያመጡታል? ወደ ኪሎ ያመጡታል። በዛ ተጨማሪ ደግሞ እረፍት ይፈልጋሉ በጎች። አንድ ቦታ ላይ ተሰባስበው ጥሩ የአየር ዝውውር ያለበት፣ ጥሩ የፀሐይ ብርሃን ያለበት፣ ፀሐይ የሞቁ ከዛም ደግሞ ቤት ውስጥ እረፍት እያደረጉ እንደዚህ ደረቅ ነገርን እየበሉ በደንብ ማየት መቻል አለብን። ስለዚህ ለምሳሌ 25 ኪሎ ግራም የሚመዝን አንድ በግ በ45 ቀን ውስጥ ከ35 ኪሎ እስከ 45 ኪሎ ግራም ድረስ ክብደት ሊያመጣ ይችላል። በሶስተኛ ላይ ክብደት በፍጥነት እንዲጨምሩ የሚደረጉ አመጋገቦች አሉ። እነዚህ አመጋገቦች በአብዛኛው ጊዜ ኃይል ሰጪ መኖዎች አሉ። ኃይል ሰጪ ከምንላቸው ውስጥ ብዙ ጊዜ እንደነገርኳችሁ በቆሎ ትልቁ ነው። በቆሎ ላይ ከፍተኛ ካርቦሃይድሬት አለ። ገብስ ገለባ አለ። የቆሎ ገለባዎች አሉ። እንደዚህ በሀገራችን ኢትዮጵያ የባልትና ውጤቶች አሉ። ወፍጮ ቤቶች ገለባ አላቸው። የነዚ የቆሎ ገለባዎች አሰሮች ናቸውና በጎች በጣም ይወዷቸዋል። ስለዚህ ኃይል ሰጪ የመጀመሪያው ነው። ቀጥሎ ደግሞ ምን አለን? ፕሮቲኖች አሉ። ፕሮቲን ከምንላቸው ውስጥ ደግሞ ምን አሉ? አሁን እነዚህ በጎች በከሰዓቱ ላይ ፕሮቲን ሰጥተናቸዋል። ፕሮቲን በልተው አሁን ግን እስኪጠግቡ አንሰጣቸውም። አንዳንድ ጊዜ ቁንጣን ሊያመጣ ይችላል። ስለዚህ ፕሮቲን ላይ ምን አለ? ኑግ አለ፣ ምንድን ስሙ አልፋ አለ፣ የባቄላ ቅጠል አለ፣ የአተር አለ፣ የተለያዩ ነገሮች አሉ። እነዚህን በሙሉ እናያለን። እነዚህ ደግሞ በዛው ደግሞ መሄድ ያለበት በየአንድ ወር ከ15 ቀኑ በየአንድ ወሩ የሚሰጡ የትላትል ማስወገጃ መድኃኒቶች አሉ። እንደ ቴትራክሎዛል ሺፕ፣ አልቤንዳዞል ሺፕ፣ ፋሲኔክስ፣ አይበርመክቲን። እነዚህ ነገሮች በሙሉ ትላትሎች ቅድም እንደነገርኳችሁ ሁልጊዜ በትኩረት ሊሰጣቸው ይገባል። እነዚህ ነገሮች በጣም ወሳኝ ናቸው። ከዚህ ጋር አብረው ምን ተካሂዶ ይሄዳል? በሽታዎች ከመምጣታቸው በፊት በፋርማችን ውስጥ ምንም አይነት በሽታ እንዳይከሰት ቅድመ በሽታ ክትባት፣ ለምሳሌ ፒፒአር ፔስት ሄፓቲቲስ ሩሚናንት ክትባት አለ። ያን ክትባት ጊዜ በየወቅቱ በአመት አንድ ጊዜ መሰጠት። ፓስቸሮሎሲስ ከመከሰቱ በፊት ሐኪሙን ጠርታችሁ ዶክተሩን ወይም ዶክተሯን ጠርታችሁ ክትባት መሰጠት አለባቸው። ኤፍኤምዲ፣ ብላክ ሌግ፣ እነዚህ አንትራክስ በጣም አደገኛ በሽታዎች ናቸው። አንድን እርባታ ወዳልነበረበት የሚመልሱ አደጋ የሆኑ በሽታዎች ናቸው። ስለዚህ በተለይ ማደሪያቸው ላይ ከፍተኛ የመጨናነቅ ካለ፣ ጥሩ የአየር ዝውውር ከሌለ ምን ሊመጣ ይችላል? ፓስቸሮሎሲስ ሊከሰት ይችላል። ቫይራል ዲዚዞች ይመጣሉ፣ ባክቴሪያ ይመጣሉ፣ በጣም ሬስፓራቶሪ ፕሮብሌሞች ይመጣሉ። እነዚህ ሁሉ እንዳይከሰቱ ጥንቃቄ ማድረግ አለብን። እዚህ ላይ ምን ማየት አለብን? ንጹህ ውሃ
ንጹህ ውሃ በጣም አስፈላጊ ነው። በጎቻችንን በሳምንት አንድ ጊዜም ሁለት ጊዜም ራንደምሊ ኪሏቸውን መመዘን አለብን። ስንመዝን ምን እናያለን? ከእይታ ይልቅ ክብደታቸውን ማወቅ፣ መመዝገብ። በዚህ ሳምንት ስንት ኪሎ አመጣ ለምሳሌ፣ ቀጥሎ ደግሞ ምን አመጣ። ስለዚህ በጎች አሁን እረፍት ላይ ናቸው። እረፍት ላይ ሆነው የበሉትን እያመነዘሁ ነው። አራተኛ ላይ በክብደት ሊጨምሩ ይችላሉ። ግን በአብዛኛው ጊዜ ደግሞ አንዳንድ ስህተቶቹ የሚኖሩት ምንድን ነው? በጎቻችን ታመሙ፣ ተቅማጥ ያዛቸው፣ ክብደታቸው አልጨመሩም ይላሉ። ለምንድን ነው? አንደኛ የትላትል ማስወገጃ መድኃኒቶች አልሰጠናቸውም፣ ቫይታሚን አልሰጠንም፣ ውሃ እጥረት አለ፣ የበሽታ ክትትል አናረግላቸውም፣ ቤቱ ቅዝቃዜ ካለ፣ እርጥበት ካለ፣ ብዙ ንፋስ የሚገባ ከሆነ እነዚህ ነገሮች በሙሉ በጎች ክብደት እንዳይጨምሩ ወይም ደግሞ ሰውነታቸው ኪሎ እንዳያመጡ ከሚያደርጓቸው የመጀመሪያዎቹ ናቸው። ስለዚህ ሁልጊዜ ማድረግ አለብን፣ በጎቻችን ላይ ከፍተኛ ክትትል ማድረግ አለብን። በደንብ እንዲንቀሳቀሱ ማድረግ አለብን። ስለዚህ በጣም ጥሩ የማደለብ ምልክቶች ደግሞ የምናደልበት ዋና ምልክት መኖ በደንብ ማብላት፣ መኖን በንጽህና መስጠት። ይሄ ደግሞ በጣም ወሳኝ ነው። ምክንያቱም በጎችን በደንብ መኖ ካላበላናቸው በሰውነታቸው ውስጥ ያለውን ስብ እየተጠቀሙ ይኖራሉ ማለት ነው። ስለዚህ አልተራቡም ማለት አይደለም፣ ዝም አሉ ማለት። እንስሶች ናቸው አይናገሩም ሲርባቸው። እኛንን የግዴታ በጌ ምን አስፈልጎታል? እንስሳ ነው። ስለዚህ ቁርሱን ማብላት አለብኝ፣ ምሳውን ማብላት አለብኝ፣ እራቱን ማብላት አለብኝ፣ ንጹህ ውሃ ማቅረብ መቻል አለብኝ። ማታ ላይ ደግሞ እንደገና ባለቤቶች ገብተን በደንብ ማየት አለብን። የተሰጣቸው ምግብ ጨረሱ አልጨረሱም? ለምንድን ነው ያልጨረሱት? የታመመ ካለ በደንብ ማየት አለብን። የሚያስነጥሰው ካለ ማየት አለብን። አሁንም መልሰን መላልሰን በሰውነታቸው ውስጥ በርካታ ኤሌክትሮላይቶች ሊወገዱ ስለሚችሉ በተቅማጥ አማካኝነት የምግብ መቀየር ሂደት ላይ ነና ነው ያለ ነው። ስለዚህ ምግብ ስንቀይር ብዙ ጊዜ 80% ነባሩን 20% ትንሹን። አሁን የምግብ ቅየራ ስላደረግን በጎቹ የተሰማቸው ቁርጠት አለ፣ ተቅማጥ አለ፣ ሽንታቸው ላይ የተለየ ምልክት አለ፣ የምግቡን የማያመነዝህ አለ፣ ማየት አለብን። አፉ ውስጥ ቁስል ካለ ማየት አለብን። ምላሱ ላይ ቁስል አለ፣ አንገቱ ላይ እብጠት አለ፣ አይኖቹ ላይ ሌሎች ችግሮች አሉ። እነዚህ ነገሮች ሁሉ ማታ ላይ ስንወጣ ደግሞ በደንብ መዳሰስ መቻል አለብን። ይሄን የምናደርገው ምንድን ነው? በጎቻችንን ጤናማ ክትትል ካደረግን በአንድ ጊዜ ወደ ከፍተኛ ኢኮኖሚ፣ በአንድ ጊዜ ወደ ከፍተኛ ገንዘብ ይቀየራል። ያ ማለት ግን ብዙ ሰዎች እንደሚቀይሩት በአንድ ጊዜ ሚሊዮነር እንሆናለን ማለት አይደለም። እነዚህ በጎች ለምሳሌ ወደ 135 ናቸው። 135ቱ እያንዳንዳቸው ላይ በተለያየ ጊዜ ነግራቸዋለሁ። እንደ ወቅቱ ከ15,000 እስከ 25,000 የምናተርፍበታለን። አንዳንድ ጊዜ እስከ 20,000 ብቻ ከአንድ በግ ይገኛል። አንዳንድ ጊዜም ደግሞ ገበያው ወረድ ካለና ብዙ አቅራቢዎች ካሉ ከአንድ በግ ላይ 10,000 ሊገኝ ይችላል። ግን ብዙ ሲሆኑ ብዙ ደንበኞች እናተርፋለን። ብዙ ሆቴል ያላቸው ሰዎችን እናተርፋለን። ብዙ ሬስቶራንት ያላቸው ሰዎችን እናተርፋለን። ብዙ ጤናማ ስጋን ተመጋቢ ማህበረሰብ እናተርፋለን ማለት ነው። በአሁኑ ሰዓት የበግ የበከል ቤቶች ብዙ ናቸው። የፍየል አለ፣ የበግ አለ። ስለዚህ በጎች ብዙ ጊዜ ኪሏቸው ከፍ ባለ ቁጥር የተሻለ ገንዘብ ይዘውልን ይመጣሉ። ስለዚህ ስጋ እንዲጨምሩልን ጤናማ አመጋገብ፣ ጥሩ ረፍት፣ ጥሩ ንጹህ ውሃ በደንብ መስጠት አለብን። እዚህ ላይ በጣም ማየት ያለብን ክብደት በፍጥነት እንዲጨምሩ ተብሎ በድንገት ብዙ በቆሎ መስጠት የሆድ መነፋትን ያመጣል። በጣም መጠንቀቅ አለብን። በድንገት ምግብን መቀየር ከፍተኛ የሆኑ የጤና ችግሮችን ሊያመጣብን ይችላል። እነዚህ ነገሮች እንዳይከሰቱ ምን ማድረግ አለብን? ሁልጊዜ በጎቻችንን ምግባቸውን ስናለማመድ በየጊዜው በየወቅቱ በየሳምንቱ ቀስ እያደረግን ነው ማለማመድ ያለብን እንጂ በአንድ ጊዜ ማድረግ የለብንም። ስለዚህ የ30 ቀን እስከ 45 ቀን ፕሮግራማችን አመጋገባችን ምን ይመስላል? አንደኛ ሳምንት ላይ መኖን ቀስ በቀስ ምን ማለት ማስለመድ። የምንሰጣቸው መኖ ደረቅ ሳር ነው ወይ እርጥብ ሳር ነው ወይ? እርጥብ ሳር ደግሞ ከሆነ እርጥብ ሳርን በብዛት ስለሚወዱ እርጥብ ሳር በልተው ከፍተኛ የሆድ መነፋት እንዳይገጥማቸው መጠንቀቅ አለብን። 3ኛ ሳምንት ላይ ደግሞ ወይም ደግሞ አንደኛ ሳምንትን አይተናል። 2ኛ ሳምንት ላይ ደግሞ ኃይል ሰጪ የሆኑ መኖችን መጨመር አለብን። ፕሮቲንን ከፍ ማድረግ አለብን። 4ኛ ላይ ደግሞ ከ4 እስከ 6 ሳምንት ባሉት ደግሞ ሙሉ የማድለቢያ መኖች መስጠት አለብን። እነዚህ ማድለቢያ መኖ የምንላቸው ምንድን ናቸው? ክብደት ጭማሪ የሚያመጡ መኖች ናቸው። ክብደትን ጭማሪ የሚያመጡ ደግሞ ምኖች ናቸው? ቫይታሚኖች፣ ፕሮቲኖች፣ ካርቦሃይድሬቶች፣ ሚኒራሎች ውሃን ሲጨመሩ በቀላሉ በጎቻችን ምን ያመጣሉ? በአንድ ጊዜ ከፍተኛ ክብደትን ያመጣሉ ማለት ነው። ስለዚህ እዚህ ላይ ማየት ያለብን ቀን ላይ ምን እንሰጣቸዋለን? አመጋገብን ማየት መቻል አለብን። ለምሳሌ የቀን አመጋገባቸውን ጠዋት ላይ ደረቅ ሳር እንሰጣለን። አሁን ደረቅ ሳር እየበሉ ነው። ከዛ ደግሞ ምን እንሰጣቸዋለን? ውሃ መጠጫቸዋለን፣ ገንዳ አላቸው። ከሰዓት በኋላ ግጦሽ ወይም ደግሞ የገብስ ገለባ ወይም ደግሞ የስንዴ ገለባ እንሰጣለን። ማታ ላይ ደግሞ ምን እናደርጋለን? ድብልቅ መኖ መስጠት 40% ምን እንሰጣለን? በቆሎ፣ 30% የስንዴ ገለባ የቆሎ ገለባ እንሰጣለን። 20% ኑግ
ኑግ ምንድነው? አብዛኛው ጊዜ እንደተጨመቀ የተፈረፈረ መሆን አለበት። ከዛ ደግሞ 10% ምን እናደርጋለን? ገብስ። በአንድ ጊዜ ይህን ሲበሉ በጎቹ ከፍተኛ ለውጥ ነው ያመጣሉ። በአንድ በግ ላይ ይህን በማብላት ምን እናመጣለን ማለት ነው? ከ400 እስከ 700 ግራም በቀን ቀስ በቀስ በመኗቸው ላይ እየጨመር ቅድም ወደ አልኳችሁ መጀመሪያ ወደ አወራ ነው የአመጋገብ ሂደት መሄድ እንችላለን ማለት ነው። እነዚህን አመጋገብ ሂደቶች በደንብ ስንከተል በጎቻችን ምን ይሆናሉ? ኪሏቸውን ይጨምራሉ፣ ጤናማ ይሆናሉ። እኛም ገበያው ላይ ተፈላጊ እንሆናለን። የበግ ስራን ለመስራት የመጀመሪያው ስራ ምንድነው መሆን ያለበት? ስራውን እንወደዋለን ወይ? ገንዘብ ስላለን ብቻ አይደለም፣ ስራውን መጀመሪያ እንወደዋለን ወይ? ጠዋት መተን በጎቻችንን ማየት እንችላለን። ማታ ላይ ማየት እንችላለን። የሰራተኛ ክፍተት ካለ በቀላሉ መሙላት እንችላለን። ሰራተኞቻችን እንዴት ነው የሚያበሏቸው? እንዴት ነው የሚያጠጧቸው? በየጊዜው በየወቅቱ ገበያ ማጥናት አለብን በአሁን ሰዓት። ስለዚህ ሁልጊዜ በየጊዜው በየወቅቱ የበግ ዋጋ ገበያ ማጥናት አለብን። ዝም ብለን ገበያ ከመጣ የምናወጣ ግን ከሆነ ገበያችንን ማወቅ ያቅተናል፣ ትርፋችን ይዛባል። ስለዚህ በጎችን መቼ ነው ማውጣት ያለብን? ማየት አለብን። ገበያ ሄደን ማየት አለብን። የሱፐርቪዥን ስራ፣ የዳሰሳ ስራ መስራት አለብን። ስለዚህ አንድ በግ 30 ኪሎ ግራም የሚመዝን በግ ተመጣጣኝ ዋጋ ገበያ ላይ ስንት አለ? ሄደን መጠየቅ፣ ሄደን ማየት፣ ሄደን መከታተል። ስለዚህ ገበያው ጥሩ ከሆነ ሁሉንም በጎች በአንድ ጊዜ ቅድም እንዳልኳችሁ በ30 ቀን እስከ 45 ቀን ያበላናቸውን በጎች ቶሎ ማውጣት አለብን። አዳዲስ በጎች ደግሞ ይዘን መኬት እንመጣለን። ከክፍለ ሀገር ወተን ከገበሬው ከሚያረባው ማህበረሰብ ሄደን በተመጣጣኝ ዋጋ እንገዛለን ማለት ነው። ገበሬው አንደኛ ለእኛ በመሸጡ የሚፈለገውን ዋጋ ያገኛል። ሁለተኛ ደግሞ እኛም ደግሞ ለማህበረሰቡ የሚፈለገውን ዋጋ በተመጣጣኝ ዋጋ ከሌሎች በተሻለ ነው ያለን። እንግዲህ አሁን እዚህ በጎቼ ምግባቸውን ከበሉ በኋላ ተኝተዋል። በጎች ተኝተው እንቅስቃሴ ሳያደርጉ የበሉትን እያመነዘው ሲውሉ ሲያድሩ ምን እያመጡ ነው? ጡንቻዎቻችሁ እየጨመሩ ነው። አካላቸው እያደገ ነው። እንዲሁም ደግሞ በሰውነታችሁ ውስጥ ያለ የምግብ መመላለስ ጤናማ ሂደት በትክክል እየተከናወነ ነው። ስለዚህ አሁን ከመሄዴ በፊት ደግሞ ምን አደርጋለሁ? ምግባቸውን አስተርፈዋል አላስተረፉም። በጎቹም ደግሞ የሚፈልጉት መኖ አለ። አንዳንድ ጊዜ በጎች ምን ይፈልጋሉ? ኑግን በጣም የሚወዱ አሉ። ፍሩሽካን በጣም የሚወድ በግ አለ። ጥፍጥሬን የሚወድ አለ። ደረቅ ሳርን ብቻ የሚወድ አለ። ስለዚህ በፍላጎታቸው መሰረት እንድናስተናግዳቸው ሁልጊዜ ማየት አለብን። ምግባቸውን ጨርሰዋል? የጨረሱት የቱን ነው? እስኪ በዛ ደግሞ እስከ ጥግ ደግሞ ድረስ ማብላት የለብንም። ምክንያቱም በአብዛኛው እንደዚህ አይነት አመጋገብ ለከፍተኛ ህመም፣ ለከፍተኛ ቁንጣ፣ ለከፍተኛ ሞት ሊዳረግብን ስለሚችል በጎቻችንን በደንብ መከታተል ውጤታማ ምንድን ነው ያስፈልጋል ለማለት ፈልጌ ነው። በበጎች እርባታ ዙሪያ ላይ የተለያዩ ለሚቀጥሉት 4 ቀን ስልጠና ስለምንሰጥ ሁለታችሁ እንድትሰለጥኑ ለማለት ፈልጌ ነው። ዶክተር ኃይሉ የእንስሳት ሐኪም። እንዲሁም ደግሞ በቲክቶክ ቻናሌ ኃይሉ የት መቢ ነው ታገኙኛላችሁ። አመሰግናለሁ።